ድምጽ ይሰማል? በሚገባ በደንብ ይሰማል። እኔ ጥያቄ ያለኝ በህይወቴ ዙሪያ ማለት ነው። እኔና ጓደኛዬ የተዋወቅ ነው በአጋጣሚ ነው። እሱ ያቀኛል፣ እኔ አላውቀውም። ኦልሬዲ እሱ ያቀኛል። ከዛ እያለ እኔ ደግሞ በዛን ሰዓት ኦኬ፣ እኔ የሲስተር ሱቅ ሰራ ነበር አገር ቤት፣ አንድ አገር ቤት ነን። እኔ ሌላ ሀገር ቆይቼ ስለመጣሁ አላውቀውም። እሱ ግን ያቀኛል። ከዛ መጣ አዋራኝ። እኔ ወንድ ልጅን አላዋራም። ያኔ 7ኛ ክፍል ነበርኩ። ከዛ አልጠጋም፣ አልወድም፣ እጫወታለሁ፣ እስቃለሁ። ትምህርት ቤትም ኳስ ነው የምጫወተው። ከዛ በቃ አዋራኝ፣ እምቢ አልኩት። ከዛ እንደምንም ብዬ አሳምናለሁ ብሎ አንድ ቀን መጣና በአጋጣሚ ገበያ ውስጥ ያለው ያኔ 18 እሺ። ከዛ እንደ በቃ ጨበጠኝ። ከዛ ስልክሽን አለኝ። ኦልሬዲ ስልክ ነበረው ሰጠው። ከነ ስሜ ነው የወጣለት። እንዴ ስልኬን ከየት አገኘህ እላለሁ። አይ አግኝቼዋለሁ ምናምን አለኝ። ከዛ ተደዋወለን። ልጁ ጥሩ ጸባይ አልነበረውም። ከሰው ጋር አይግባባም። በጣም እልህኛ ነው። ከዛ ቤተሰቦቼ ሰሙ፣ መከሩኝ። እሺ አልኩት። ከዛ ማታ ደውዬ እኔ እናንተ እንለያየ እዚህ ጋር እናቆም ምናምን አልኩት። እንዴት አለኝ። እንዴት ስለኛ አይ በቃ እኔ ቤት ተቆጡኝ ምናምን አልኩት። ውስጥ ገባ። እኔ ከማናንሽ ነው እኔ ምን ሆኜ ነው ምናምን ብሎ በቃ አንድ ቀን እንዳጋጣሚ መጣና ከቤት አስወጣኝ። እንዴት እንዳስወጣኝ ደግሞ ታቆ ነበረው። ከዛ የሆነ ነገር ይዞ ነበረ፣ ታጥቆ ነበረ። ከዛ መሳሪያ ታጥቆ አዎ። ከዛ እኔ ደግሞ ፈራው ነበረ። አብሬ እርኩት አደረን። በማግስቱ በቃ እኔ አጎቴ ጋር ሄጄ እንዲያስገባኝ ያደርጋለሁ፣ እኔ ካንተ ጋር መኖር አልፈልግም አልኩት። እሺ አለኝ። ከዛ እርኩት። ለካ እኔ አላቅም፣ እኔ ሴት ልጅ ሳታገባ የምታረግዝ አልመሰለኝም በህይወቴ አላቅም እንደዚህ ነገር። ከዛ ገባው አረገዝኩ። ሳረግዝ እሱ ለካ ያውቃል፣ እኔ ምንም ነገር አልተጠቀምኩም። ከዛ ኦልሬዲ አረገዝኩ። እስቲ ተመርመሪ አለኝ። ስመረመር 2 ወር። ከዛ በኋላ በቃ ምን ማድረግ አልቻልኩም። ወጣው ከቤት። ሲወጣ እሱ ጋር ኖርኩኝ። እየኖርን ያለ በቃ ኦልሬዲ አገባኝ። ቤተሰቦቹ ጋር ወሰደኝ። እዛ እየኖርን ያለ ወደ ሌላ ሀገር ሄደ። እየሰራ እያስተዳደረን ነበረ፣ እኔና ልጄ ማለት ነው። እየኖርን ያለ በቃ አሌክስ ስልክ አይመታኝም፣ ይሳደባል። ሲፈልግ ይገባል፣ ሲፈልግ ደግሞ ያድራል። ምንም አልጎደለብኝ፣ ቤቴ ሙሉ ነው። ስራ አልሰራም፣ ልጄን ነው የማሳድገው። ከዛን በቃ እንደፈለገ ይጠጣል፣ ከጓደኞቹ ጋር ይዝናናል፣ ብር ደግሞ ያገኛል። ከዛ በቃ እንደፈለገ ፈታ ይላል። ከዛ በኋላ በቃ እኔ ምንም ማድረግ አልቻልኩም፣ አልናገረውም። ኦልሬዲ አልወደውም እኔ ከመጀመሪያው። ከዛ ለምንድን ነው የማትቆጭኝ ይላል። እኔ ደግሞ እኔ ሳልሆን አንተ ራስን ተቆጣ አልኩት፣ አልናገረውም። ከዛ ከሱ በፊት ፓስፖርት ነበረኝ። ከዛ 4 አመት ቁጭ እንዳልኩት ወንድሙም ከኔ ጋር ይኖር ነበር፣ የሱ ወንድም 2 ክላስ ተከራይተን። ከዛ እኔ አልችልም እንደዚህ አይነት ነገር ምናምን ስሎ ግዴታሽ ነው ኦኬ። ልብስ እያጠብኩ ምን እያልኩ ኖርኩኝ። ለቤተሰቦች አልናገርም፣ ለምን ራሴ ፈልገው ስለሆነ። ከዛም በኋላ እየኖርን እያለ በቃ እኔ አቃተኝ። ለምን እሱ የፈለገበት ያድራል፣ ይጠጣል፣ እንደፈለገ ይሆናል፣ እንደፈለገ በቃ ሲፈልግ ይመጣል። ሲመጣ ደግሞ ስድብ ነው። አገባክ እንደፈለገ ነው በቃ። ኦልሬዲ እኔ ከሴት ጋር አላስኩትም፣ እውነት ነው የምናገረው። ግን ከመጀመሪያ ኤክሱ ጋር ይነጋገራል፣ ይደዋወላሉ። ወደ ሀገር ቤት ሲሄድ ያገኛታል። ገባክ? ከዛ በፊት ነበረችው 4 አመት አንድ ላይ ያኖሩት። ከዛ እኔ ምንም አላልኩትም። ከዛ እኔ ወደ አረብ ሀገር ሄዳለሁ አልኩት። ምን ጎደለሽ? ለምንድን ነው የምትሄጂው? እኔ ላመልጥ ነው በቃ። ለምን ለቤተሰቦች መናገር አልችልም? ለምንድን ነው የማልናገረው? በራሴ ፍላጎት ነው የሄድኩት። ገባክ? ከዛ ላመልጥ ፈልጋለሁ፣ ጭቅጭቅም አልፈልግም። ከዛ እሺ ብዬ ወደ ሀገር ቤት መጣው፣ ወደ አረብ ሀገር። እዚህ ሲመጣ የ2 አመት ብር ላኩት። ስልኮ ምን ያደርጋል? መሬት አረስኩት። እንደዚህ አይነት መሬት ለካ ይዋሸኛል። እኔ ደግሞ እውነት መሰለኝ። ለምን ህይወቴን ሊለውጥ እፈልጋለሁ። ከዛ እንደዚህ አይነት መሬት ገዛው እንደዚህ። ከዛ ሰው ሲጠይቁ አልገዛም። ከዛ በኋላ ሲወራ ከመጀመሪያ ኤክሱ ጋር ይገናኛል፣ ያወራሉ፣ ይገናኛሉ ኦልሬዲ። ከዛም በኋላ በቃ ምንም አላልኩትም። አንተ አማራጭ አለክ፣ እኔ አማራጭ የለኝም። እኔ እናንተ እዚህ ጋር እናቆም አልኩት።
ግዴታሽ ነው ከኔ ጋር መኖርሽ አለኝ። ምንም አላልኩትም፣ ዝም አልኩት። ከዛ እየኖርን እያለ አሁን እኔ ደግሞ የቆረጠልኝ ከሷ ጋር የተመለሰ ጊዜ ነው። በቃ እሱን ነገር ሲሰማ ስራ ከፈተለት ቡና ቤት፣ ቡና ሻይና ቡና ማለት ነው። እሱ ሲሰማ በቃ አሌክስ ቆረጥኩ እስከ መጨረሻ ማለት ነው። 2 አመት ሙሉ ሲነገረኝ አይ የሰው ልጅ ይለወጣል ብዬ ቻልኩት። አሁን ግን ቆረጥኩ በቃ የመጨረሻ። ልጅ ያለችው እሱ ጋር ነው። ልጅ ሲጠኝና እኔ አሳድጋለሁ፣ አንተ ከፈለክ አግባ፣ የፈለክበትን ኑር፣ እኔን ግን ተወኝ አልኩት። እምቢ አለ እና በቃ እኔ በህይወት አሁን ከገባው አሌክስ እናቴን አይተወኝም አውቃለሁ። በራሴ ወስኜ ነው። አሁን እኔም በቃ ከአቅሜ በላይ ሲሆን ለቤተሰቦቼ ነገርኩት። ቤተሰቦቼ ደግሞ ምንም ችግር የለውም አንቺ የፈለግሽውን ነው የምታደርጊ፣ ነይ ግቢ እናወራለን አሉ። እኔ ደግሞ ከነሱ በላይ እኔ አውቀዋለሁ፣ አብሬ ኖሬያለሁ። ለምን መደፈር የሆነ እልህ አለበት፣ እልህኛ ነው። ከኔ ውጪ የሆነ ነገር አይሆንም ነው። ምን አለኝ? ከኔ ውጪ አትኖሪም አለኝ። በራሴ ፍላጎት እንድኖር አይፈቅድልኝም። እኔ ግን ወስኛለሁ አሌክስ። እናቴ ትሙት፣ እኔ የፈለገ ነገር ቢሆን እኔ ከሱ ጋር መኖር አልፈልግም። ግን የት ልሂድ? ሀገሬ ሲገባ ያሳድደኛል። አሁን 3 አመቴን ጨርሼ ገብቼ ወደ ሌላ ሀገር ልቀይር ነበር እና በቃ የማማክረው ሰው የለኝም። ለምን እህቴን ወንድም የለኝም። ከኔ ታናሽ ነው እሱ፣ አንድ ነው ያለኝ። ማንን ነው የማማክረው? እነሱ ከሆነ መጀመሪያም ነግሬሽ ነበረ ነው የሚባለው። እኔን ደግሞ እንደዚህ መባል አልፈልግም። ለምን ጥፋቴን ተቀብያለሁ ኦልሬዲ። ከባክ የምትረዳኝ እናቴ ናት። እናቴ ደግሞ ችግር የለውም ነይ አንቺ የፈለግሽውን ቦታ መርጠሽ ትኖሪያለሽ፣ ሽማግሌ እናስቀምጥና እንናገራለን፣ ምንም ችግር የለውም አሉ። ግን ምን ላድርግ? እንዴት መወሰኑ ወስኛለሁ። ከሱ ጋር መኖር አልፈልግም። ግን እንደዚህ ይለኛል። እኔ ቢሆንልኝ አሌክስ ልጄን ያለ አባት ማሳደግ አልፈልግም። እንደዚህ ነገርም አልወድም። እኔ ተወልጄ ያደኩ እሱን ነው የማውቀው፣ ከሱ ውጪ ምንም አላውቅም። ግን አልሆንም። በቃ 6 አመት ቻልኩ አሌክስ። አግብቼ 6 አመት ችያለሁ። ጸባዩንም ምኑንም በቃ ሁሉም ሰው የኛ ሀገር ይገርማል። እቺ ልጅ ምንድናት ነው የተባልኩት። ጸባዩን ሁሉም ነገር ችዬ ኖሬ ማለት ነው። አሁን ይገላታል፣ አሁን እንደዚህ ያረጋታል። ግን ፈጣሪ መስገን መጥቶኝ አያውቅም። ሰው እንደፈራለኝ አይደለም። ግን በቃ እኔ ለልጄ ብዬ መጎዳት አለብኝ። ተጎዳው 6 አመት ከሰው በታች ሆንኩ። ሰው የማያውቅልኝ እለብሳለሁ፣ እንደፈለክ እኖራለሁ አሌክስ። ከኔ በላይ ሰውን አሮናለሁ። ግን ውስጤ ነው ተጎዳ። ልብሴ ምናምን ምበላ አጥቼ ሳው ውስጤ ተጎዳ። ራሴን አጣው። ለልጄ ብዬ ኖሬያለሁ እና ምን ላድርግ? አሁን ወደ ሀገር ቤት የምትሄጂው መቼ ነው? አሁን ኦልሬዲ 3 ወር ነው ቀረኝ። እስቲ ሚውዝ አርጊና፣ አንደኛ እንደዛ ተሰቀቂ ገብቶሻል። መብት አለሽ። ጉዳዩን ወደ ህግ መውሰድ ነው። የሚያስፈራራሽ ከሆነ መሳሪያ ስለያዘ አንድ ሰው ማስፈራራት በራሱ ወንጀሉን ለምንድን ነው የፈራሽው? እሱ ጉዳዩን ወደ ህግ ጠበቃ ይዘሽ ጉዳዩን ወደ ህግ ማድረስና አጠገብሽ እንዳይደርስ በፍርድ ቤት ጭምር ማሳገድ አለብሽ። ሁለተኛ እሱ ያለበት አካባቢ መኖር አይጠበቅብሽም። የት እንደምትኖሪ ማወቅ አይጠበቅበት። እሺም ሁልጊዜ እኮ ከእናትና ከአባትሽ ጋር አትኖሪ ማለት አንዳንዴ የሆነ ነገሮችን መቀየር አለብሽ። አኗኗርሽን፣ የምትኖሪበትን ቦታ እዛው ሀገር እየኖርሽ እኮ የት እንደምትኖሪ እስካልተናገርሽ ድረስ አለው እስካላልሽ ድረስ እኮ ማንም ያለሽበትን አያውቅም። ስለዚህ አካባቢሽን ስለመቀየር ራቅ ብለሽ ሰላም ያለው ህይወት፣ አዲስ ህይወት ገብቶሻል። እንደዛ ስለመኖር አስቢ። በጣም ኢዚ ነው ካሰብሽው። ሰው የሆነ እንደዚህ አይነት ሰውም አካባቢሽ ላይ መኖር የለበትም። በአጠቃላይ ከምትኖሪበት አካባቢ፣ ከምታገኛቸው ሰዎች አካባቢ መኖር የለበትም። እንደውም ጥሩ ነው። የተሻለ ህይወት፣ የተሻለ አዲስ መንገድ እንድትቀይሽ መንገድ ይሆንሻል። ፍርሃት ሳይሆን መኖር ያለበት ብልህ ሁኚ። አይምሮሽን አስር። እንዴት ነው ከዚህ ሰው እጅ ለወጣ የምችለው? ጭቅጭቁ፣ ንትርቁ፣ እንደዚህ ገባሽ እንደዚህ ወጣሽ ከመባባል ሀገርሽ ትሄጂና ቤተሰቦችሽን አግኝተሽ ከዛ ቀስ ብለሽ የት እንደሄድሽ፣ የት እንደምትኖሪ፣ የት እንደተከራየሽ
ምን እንደምትሰሪ ማንም አይወቅም። ኑሮሽን ነው። ገብቶሻል? በዚህ መንገድ ቀስ ብለሽ ከግሻው ዓለም ራቅ። ሰነፍ ወይ ፈሪ ስለሆንሽ ሳይሆን ብልህ ሰው ከግርግር ራሱ ነው የሚያርቀው። የሰው መሳሪያ ምናምን ስላለው ፉንፉን እያለ ነው። በህግም እኮ ብትሄጂ እኮ ገደል ነው የሚገባው። ግን ከእሱ ጋር ፍርድ ቤት ለፍርድ ቤት ከመሯሯጥና ጊዜሽን ድንሽን ከመቀየር ቦታ ሽፍት ታደርጊያለሽ። ተጠናቋል፣ አለቀ። እናትሽ ብቻ የት እንደምትኖሪ ተወቅ፣ በቃ አለቀ። እሺ እሺ አሌክስ፣ ግን ማለት ነው እኔ ለልጄ ብዬ አንገቴ እንደፍቼ ኖር ያለዋ ሳልወደው ስላረገዝኩ ብቻ አላስወጣም። ለምን ማስወጣት አልፈለኩም። 2 ወር ነው ያኔ ስላልፈለግ ወለድኳት። ያኔ ምርኩስ እያለሁ ብዙ ስቃይ አሳልፍ ያለው አሳደግኳት 6 ዓመት። ግን እቺ ልጅ ነገ ካደገች በእኔ ጥፋተኛ ለምን በቃ ኦሬዲ ራሴን ላጣ ነው። ወደሱ ከተመለስኩ አውቃለሁ ምን እንደምሆን። እልህ ይዞታል። አሁን እምቢ ስላልኩት ብቻ እምቢ መባል ስለማይወድ ልጄ ነገ ምንድነው ስልክ ይሄ ነው አእምሮዬ ላይ ያለው። ሲጠኛልኩት እምቢ አለ። አሁን 7 ዓመት ነው እንደዚህ ነው። እሱ ጋር መጀመሪያ ስመጣ ቤተሰቦች ጋር ትቼ መጣዋት። ከዛ እሱ ስለምትወደው ተከትለው ሄደች። ፍርማን ከሆነ ደግሞ እኔ ከመጣው ወዲህ ነው ሄዶ ከቤተሰቦች ጋር ታርቆ የተፈራረም ነው። ግን እኔ አልፈረምኩም፣ እሱ ነው የፈረመው። ይሄ ነው ሁኔታ ላይ ያለችው። ልጁ ከማንም ከምንም በላይ ነው የሚያሳድጋት፣ እንከባከባታል። እሷ ብሎ እንደፈለገ ይሆናል። ስለዚህ በጣም ጥሩ ነው። ልጁን ማሳደግ ከቻለ እረፍት ሰጠሽ ማለት ነው። ልጄ ነገ ጊዜ ይፈተዋል። አንዳንድ ነገሮችን ለጊዜ መስጠት አለብሽ። ጊዜ መልስ የሚሰጣቸው ጉዳዮች አሉ። አንቺ ማትሰጪው፣ አንቺ ማታወሪ። ገብቶሻል? መጀመሪያ አንቺ ራስሽን ከዚህ ነገር ውስጥ ለማስወጣት አስቢ። ሰውየው እንደ ዕቃ ነው የቆጠረሽ። ገብቶሻል? መሳሪያ አስፈራርቶ ወስዶሽ አስገድዶ መድፈር ማለት እኮ ነው ያካሄደብሽ መጀመሪያ በልጅነትሽ። ከእንደዚህ አይነት ሰው ጋር ባለመሆንሽ የሚፈርድብሽም ሰው የለም። ሰብአዊ መብትሽ ነው። ስለዚህ እንደዛ አድርጊ። እሺ ባባይ አመሰግናለሁ። አንዳንድ ወንዶች ግን ማለት ነው የሆነ የልብ ንቅለ ተከላ ያስፈልጋቸዋል። ልብ ንቅለ ተከላ ወጥቶ ሌላ ማለት ነው። በጉልበቱ በመሳሪያው ምናምን የሚያስብ ሰው አለ። ጆይን አረጋችሁ ቴሌግራም ቻናላችን ሰሞኑን ጊቫዌ እነግራችኋለሁ መቼ እንደሆነ፣ ግን ጆይን አርጉት። እዚህ ውስጥ ሊንኩ አለላችሁ። ቲክቶክ ፕሮፋይል ውስጥ ብዙ ሰው ገብቷል። እሺ ሄሎ። አረ ፈልጌ አይደለም የገባት፣ ይቅርታ አሌክሶ። እሺ ምላጩና መርፌውን ስታይ ገና ለገና ይቀዱኛል ብላ እኮ ነው። አንቀድም። እሺ እኔ እናት አይዞሽ፣ አትፍሪ። አዎ ይሰማል፣ ይሰማለሁ። ትሰሚያለሽ? ምን እንታዘዝ? እኔ አንድ ጥያቄ መጠየቅ ፈልጌ ነበር። እሺ ጠይቂኝ። አሁን በብዛት ማለት ነው ቤተሰቦቼ ሁሉንም ቤተሰቦቼን እኔ ነኝ የማግዛቸው፣ ወንድሜን፣ እህቴንም ሁሉም ፋሚሊ ማለት ነው። እና በምረዳቸው ሰዓት የሆነ ሰዓት ካቋረጡ በኋላ ማለት ነው ሁሎችም ዝግትግት ያረጉኝና እዛው ውስጥ ለውስጥ ማለት ነው እሷ እኮ እንደዚህ ያደረገች እያሉ በጣም ስሜን እንትን ይሉታል ማለት ነው። መደወል አቁማለሁኝ። ከዛ በስንት ጊዜ ደግሞ ስደውል ወይ መጣሽ እንደ የኔ ስስት የኔ ቆጆ የት ሄደሽ ነው ጠፍተሻል ምናምን ይሉኛል ማለት ነው። ከዛ ያወሩኛል፣ ምን ይሉኛል፣ እኔም ሰላም እላችኋለሁኝ። ከዛም ትንሽ የብር ምናምን ካለሽ እስኪ ላኪልኝ ምናምን ይሉኛል። እንዴ ልኬል ባለፈው እኮ ልኬላችኋለሁ፣ አሁን እኮ የለኝም፣ እኔም አሞኝ ሐኪም ቤት ምናምን እየተመረመርኩበት ነው ምናምን ስላቸው እኛ ስንልሽ ነው ወይ ሐኪም ቤት ብለሽ
ምናምን እያሉኝ በጣም ያስጨንቁኛል። ከነሱ ለመራቅ ስፈልግ ደግሞ መራቅ አልችልም። ለምን ያሳስቡኛል፣ ምን ይሉኛል። ግን እነሱ ምንም ሊረዱኝ አልቻሉም። እኔ ስሰጣቸው በጣም ይወዱኛል። እኔ ካቆምኩ ደግሞ እኔ እንጃ የት እንደደረስኩ ለራሱ መጠየቅም አይፈልጉም ማለት ነው። እኔ ነኝ አዙሬ እነሱን ፈልጌ የሚሄደው እና ይሄንን ነገር እንዴት ነው ማቆም የምችለው? በአጠቃላይ ጥቅም ነው የሚፈልጉት ሲጠቀለል። አዎ በቃ ስሰጣቸው በጣም ነው የሚወዱኝ፣ በጣም ነው በቃ የሌለ እንትን ነው የሚጠቀሙት። ግን ራቅ ስላቸው ስልክ መደወሌን ሳቆም ደግሞ በዛው ይጠፋሉ። ግን እኔ ደግሞ ሲናፍቁኝ እኔ ስፈልጋቸው ደግሞ በቃ ቆንጆ ቆንጆ ቃላትን ይጠቀማሉ ማለት ነው፣ ከትንሽ እስከ ትልቅ። እድሜሽ ምን ያህል ነው? እድሜ 28። ጥሩ እድሜ ነው። እሺ ሚዩት አርጊ እስቲ አርጊ። ኮይን ውሰዱ ከዚህ ውስጥ እና ከስሜ ጎን ያለውን ልብ ቅርጽ ምልክት የነካችሁ ሜምበራችሁን አድሱት። ሜምበራችሁ የጠቆረ ወይም ሜምበር ያልሆናችሁ ሜምበር ሆኑ። እሺ አንደኛ ይሄ የሁሉም ሰዎች ችግር ነው። ከዚህ ውስጥ ያሉ አሁን ስደት ላይ የሚኖሩ በጣም ብዙ እህቶች አሉ። ገብቶሻል? ሰው ያንቺ ብቻ አይደለም። ሁሉም ብትጠይቂያቸው ተመሳሳይ ነገር ነው የሚነግሩሽ። ቤተሰቦቻቸው በዙሪያቸው ያሉት በሙሉ ለጥቅም ነው የሚፈልጓቸው፣ ገንዘብ እንዲልኩላቸው። ገንዘብ የምታትሙ ነው የሚመስላቸው ሰው ሀገር። ይሄ ከዛፍ እየቀነጠሳችሁ ምትልኩ ነው የሚመስላቸው። ግን ስደት ላይ ካለው ይልቅ አገር ቤት ያለው ሰው ይሻላል። እመኑኝ። አንኛ ስትረስ የለበትም። ቢጨንቀው እናቱ ቤት ነው የሚኖረው ወይም ቤተሰብ ጋር ተጠግቶ ማደር ይችላል። ሰው ሀገር ከወደቅሽ ማን ያነሳሽ? ትናንትና ሰምታችኋል አይደለ? መታ የነገረችንን ታሪክ መጨረሻ ላይ አንዲት ልጅ ሞታ ሬሳዋ ተልኮልኝ ምናምን ብላ የነገረችን በስልክ ምናምን። ታሪኩ እንደው እውነት እንኳን ነው ብለን ብናስብ፣ ያው አልተረጋገጠም፣ ግን ብለን ብናስብ እንዲህ ነው ስደት ላይ ያለ ሰው ህይወት። እንደወጣ ነው የሚቀረው። ሞተ አለቀ፣ በቃ አለቀ፣ ተጠናቋል። ገብቶሻል? በክብር እንኳን የመቀበር እድል አያገኝም። እድለኛ የሆነ ሰው ካለ ገንዘብ አሰባስቦ ምናምን ሰው ሬሳውን እንኳን ወደ ሀገር ቤት ይልከዋል፣ አገሩ ይቀበራል። ምንም ግን አቅም የሌለው ሰው፣ ረዳት የሌለው ሰው እንደወጣ ነው የሚቀረው በሰው ሀገር። ሬሳው እንኳን ሀገሩ አይገባም። ሰው አገር ቤት ያሉ ሰዎች ይህን አይረዱ። ህመምሽን ሊረዱት አይችሉ። እንዴት ሆነሽ እንደምታገኘው አይረዱሽ። ስሜትሽን አይረዱት። እንቅልፍ አተሽ እንደምትሰሪ፣ አሁን ቅድም እንቅልፍ አልተኛ የሚሉ ልጆች ነበሩ፣ ቅድም ሰምተሻቸዋል። እንቅልፍ እንደምታጭ፣ ጭንቀት እንዳለብሽ አያውቁ። የሚያስቡት ውጭ ሀገር ነች የሚለው ነው። ተመችቶሽ ደልቶሽ ምትኖሪ ነው ይመስላቸው። ወፍረሽ ፎቶ ተነስተሽ ስትለቂ ምቾት አድርገው ነው የሚቆጥሩት። ሰው ግን የውስጡን የሚያውቀው ራሱ የሳቀ በሙሉ ደስተኛ አይደለም። ሰው ሀገር የሚኖር የሳቀ ፎቶ ተነስቶ የለቀቀ እዚህ ጋር መጥቶ ኮመንት ላይ ኢሞጂ የሳቀ የቀለደ ምናምን ደስተኛ አይደለም። የምሬን ነው የምነግርሽ። ሁሉም የራሱ ጭንቀት አለበት። ለማልና ሀገረው ብሎ እንጂ። ገብቶሻል? ስለዚህ እንዲህ ሆነሽ እየኖርሽ እዛ ሀገር እንደዚህ ስጡኝ ላኪልኝ ምናምን ብለው ጥቅም ፈልገው ሲዘጉሽ ሲያኮርፉሽ ይደንቅሻል እንዴ? የሰው ልጅ እኮ ያኮ ነው። ውለታ ቢስ እኮ ነው። ብታረጊ እንኳን አረግሽ እኮ አይሉሽም እኮ። ምን አርገሽ ነው የሚሉሽ ከጊዜ በኋላ። ገብቶሻል? ስለዚህ በራስሽ ትቆሚያለሽ፣ ለራስሽ ትቆሚያለሽ። ማንንም ለማስደሰት አትኑሪ። ማንም ባንቺ አይደሰትም። ሐቁን ነው የምነግርሽ። የፈለግሽውን ያህል ደምሽን እንኳን እየቀዳሽ መስዋዕትነት ብትከፊላቸው ሰዎች ባንቺ ሊደሰቱ አይችሉም። ፈጣሪ በየቀኑ አንድ የሚያማርረው የሰው ልጅ ፍጹም የሆነው ፈጣሪ ፀሐይ በነፃ ሰጥቶ፣ አየር በነፃ ሰጥቶ፣ መምሸት መንጋት በነፃ ሰጥቶ እንኳን አልተመሰገነም። እንኳን አንቺ እኔ ተራዎቹ ሰዎች ቀርቶ። ስለዚህ ሰዎችን ለማስደሰት ሳይሆን ማድረግ ያለብሽ ምንድን ነው? ራስሽን መሆን ነው። ትክክል የሆነውን ብቻ ማድረግ ነው። ሰዎች ጠሉሽ መጡ፣ ወደዱሽ አልወደዱሽ፣ የኔ እናት አሉሽ፣ ገደል ግቢ ያሉሽ ምንም እንዳይደንቅሽ።
በትክክለኛው መስመር ላይ ከሆንሽ መስመርሽን ብቻ ተከታይ፣ ህልምሽን ብቻ ተከታይ። ስታሳኪው የሚያጨበጭቡልሽ እነሱ ናቸው። ከዛሬ ጀምሮ ሲመጡ እንኳን ደህና መጣችሁ፣ ሲሄዱ መልካም መንገድ ማለት ልመጂ። እሺ፣ በሰው መምጣትና መሄድ ሚዛንሽ አይዛባ ማለት ነው። ተግባባ? ወንድሜሽ ሞክራለሁ። ያው አጣቸዋለሁ ብዬ ስለምፈራ እኮ ነው። ለምን እንደሆነ አላውቅም። በጣም ነው የምፈራ። እነሱ ከጠፉ ያው እፈራለሁ። ለዛም ጭምር ይመስለኛል። ብቻሽን መሆን ትፈሪያለሽ? አዎ እፈራለሁ። እኔ እንጃ ለምን እንደሆነ አላውቅም። እኔ እንደዚህ ይህን ያህል ጭንቀት፣ ብዙ ስቃይ እንደማሳልፍ እነሱ አይረዱም። ግን እንደዛም ሙኜ እንቅልፉንም ሁሉንም ትቼ ማለት ነው እነሱን ለማጣት በጣም እፈራለሁ። ሲርቁኝ አልወድም። አሁን የምሰጥሽ ነገር በጣም አስፈላጊ ነገር፣ ሰዎችን ማጣት መጀመር አለብሽ። ከዛሬ ጀምሮ ማጣት ጀምሪ። ለማጣት የምትፈሩት ነገር ምንድን ነው ጋይስ? ለማጣት የምትፈሩትን ለማጣት ዝግጁ ሆኑ። ባይዘ ይለይለት እስቲ ጎበዝ። ገብቶሻል? እኔ አንዳንዴ ምን እንደማስብ ታውቃለች? ሚዩት አድርጊ፣ ድምፅ አለ ከጀርባሽ። ምን እንደማስብ ታውቃላችሁ? ማጣት የምፈራው ነገር ምን? ገንዘብ። እስቲ የታባቱ አንዴ ልጣውና ማለት ነው ይለይለት። በቃ የሆነ ነገሩ የተለየለት ነገር እኮ በቃ ቁርጡን ነው የምታውቂውና እርፍ ነው የምትይው። ሰዎች ቢጠሉኝስ? እስቲ ዓለም ሁሉ አንዴ ይጥላኝና ይለይልኝ። ተገላገልኩ። ገብቶሽ? ጨረስኩ ማለት ነው። ስለዚህ ማድረግ ያለብኝ በነፃነት ነው ማድረገው። ማጣት የምትፈሩትን እጡትና እስቲ ፊሊንጉን ይዩት ጋይስ። ከዛ አታችሁት ስትነሱ ላትወድቁ ነው የምትነሱት። ስለዚህ ሰዎችን ማጣት ጀምር የኔ እናት። ህይወት እንደዛ ነው የሚካሄደው። ተጠንቅቀሽ ፈርተሽ አንድ ህይወት ነው የምትኖሪው፣ አንድ ህይወት። ስለዚህ ተጋፈጮ። እሺ፣ እስቲ በድፍረት ከዛሬ ጀምሮ እምቢ ማለት ጀምሪ። እምቢ። ከዛ ታጫቸዋለሽ አይደል? ኮንግራቹሌሽን፣ ለይቶለታል። የት አባቱ ከዚህ በኋላ የሚመጣው ይምጣ ብለሽ ወደፊት ቀጥ። በአቋምሽ ትከበሪያለሽ። አቋም ያለው ሰው ሁሉ ይከበራል። አቋሙ የሚዋዥቅ ሰው ግን ማለት ነው ሁሉም ሰው እንደ ቀዝቃዛ ገንፎ ነው መጥቶ የሚዝቀው። አንዳንድ ሰዎች እየጠሉሽ እኮ ያከብሩሻል። ባይዜ ታውቂያለሻል። ርቀውሽ እንኳን እሷ የአቋም ሰው ነች፣ እኔ አልወዳትም፣ አትመቸኝም ወይ አይመቸኝም፣ ይሄ ሰው ግን ቆራጥ ነው ማለት አቋሙ ቁርጥ ካለ ቁርጥ ነው የምትሏቸው ሰዎች የሉ፣ ግን ማይመቿችሁ ሰዎች። እሱ በጣም ኢምፖርታንት ነገር ነው። ከዛሬ ጀምሮ አዲስ ለውጥ ያስፈልግሻል ማለት ነው። እሺ እሺ ወንድምሽ አመሰግናለሁ። ክበርልኝ። እሺ ሰላም ዋል። አሜን። ቢፈርስስ ባጣውስ ቢበላሽስ ብላችሁ የምታስቡት የምትጨነቁለት ነገር ካለ ጋይስ እስቲ ልቀቁት፣ ልቀቁት። እኛ እኮ እምነት ስለሌለን እኮ ነው የምንፈልገው ማናገኘው ሁላችንም፣ ይህም ጨምሮ ማለት አምነን የሆነ ነገር ይዘን ተንጠልጥለን እንደሚያድነን ስለማናምን አንለቀውም ይዘን። ኧረ በሞትስ በጠፋስ እንዲህ በሆንስ? ልቀቁት እስቲ፣ እጡት። ከዛሬ ጀምሮ ይፍረስ፣ ይበላሽ። ገብቷችኋል? ቢዝነሳችሁ ከሆነ ገንዘባችሁ ከሆነ ሰዎች ከሆኑ በዙሪያችሁ ያለ ነገር ካለ እስቲ ሪላክስ፣ እስቲ እንዲሁም ፍቀዱለት። እስቲ ይሁን፣ ይፍረስ፣ ይበላሽ፣ ሁሉ ነገር ባዶ ይሁን። ከዛ የታባቱ ተገላገልኩ እንደገና ጀምራለሁ አሁን ብላችሁ ስትጀምሩ በጣም ስማርት እየሆናችሁ የምትመጡት፣ በጣም ነው የምትማሩት። አደገኛ ሰው ነው የምትሆኑት። ከዛ በኋላ እየፈራችሁ ግን እንደዚህ ተጠንቅቃችሁ ሁሉ ነገር ይዛችሁ የምትንቀሳቀሱ ከሆነ መቼም ወደፊት ፑሽ ማድረጋችሁ ምንም ነገር ተግባባን። ሰው ተጋፈጡት። ያ ትልቅ ትምህርት ነው የምታገኙት። እኔ የምፈራው ነገር የለም በህይወት እውነቱን ለመናገር ለማጣት የምፈራው ምንም ነገር የለም። አሁን ላይ ነው የምላችሁ። ጩጬ እያለ ብዙ ነገር አሁን ምንም ለማጣት ገንዘብ፣ ሰው፣ እቃ ነው። አሌክስ እንዴት ነህ?
እንኳን ደህና መጣሽ። ምን እንታዘዝ? እኔ እንኳን ምክር ነበረ የምፈልገው አትልም? እሺ ንገሪኝ። እሺ ከመጀመሪያው ሲጀምርልህ እንድታማክረኝ የምፈልገው ተስፋ ቆርጣለሁ። እኔ ተስፋ ቆርጣለሁ? አዎ ማለት እየሰራው ምናምን እኔ ለቤት የመጀመሪያ ልጅ ነኝ አትልም? እሺ እና ሴትም እኔ ብቻ ነኝ፣ 2 ወንዶች አሉኝ ከኋላዬ። ከዛ በቃ የመጀመሪያ ልጅ ስለሆንኩ ብዙም ጫላ አልነበረኝም ነበረ ቤት ውስጥ ምናምን። ፋዘር እና ማዘር ልጅ ናቸው ማለት እንደ ኩያዬ ምናምን። ከዛ ማዘር ድንገት አረፈች ታማ። እሺ ከዛ በኋላ እኔ ኮሌጅ የተማርኩ ነበረ ሴኮንድ ይር። እሷ ስላልረፈች ትቼ ወደ ስግደት ወጣሁ። ሳውዲ ነኝ አሁን። ከዛ በኋላ ፋዘርን በጣም ተስፋ ቆረጠ ምናምን። በጣም ነበረ የምወዳት እና እኔም በጣም ስለምወደው እሱን ድሬ ለሌላ ሰው ፋዘርን እያመመኝ ምናምን በቃ ውስጤ እየተሰበረን ቢሆን የመጀመሪያ ልጅ ስለሆንኩ እሱን ድሬ ወጣሁ ከቤት ማለት ነው። ከዛ በኋላ አሁን ፋዘርን እያስተማርኩ ነው። ራሴ ትምህርት አቁሜያለሁ። ውዝድሮዋል ሞልቼ ነው የመጣሁት እዚህ ሀገር። ፋዘር ደግሞ መጀመሪያ ነርሲንግ ነበረ የተማረውና እሱን ትቼ አሁን ፋርማሲ እንድማር አደረኩት። ከዛ ሌላው ብራዘር እኔ ላይ የሚወለደው ብራዘር ደግሞ ወደ ስደት ላወጣው ነው ወደ ዱባይ ማለት ነው። በዚህ መሀል እያለሁ ግን በቃ ተስፋ ቆርጣለሁ ምናምን። ማዘር ስትናፍቀኝ ምናምን በሞትስ ምናምን እላለሁ አንዳንዴ ማለት ነው። ማዘር? አዎ ማዘር ስትናፍቀኝ ምናምን ተስፋ ቆርጣለሁ። በቃ በሐዘን ይሆናለሁ ምናምን። አንዳንዴ ደግሞ መልሼ ደግሞ እኔን ነው የማየው። ፋዘር እናትም አባትም የለውም ፋዘር። ማዘርን ነበር የማየው እና እሷም ስላረፈች እኔን ነው የማየው እና አንዳንዴ በቃ ተስፋ ቆርጣለሁ ምናምን። መልሼ ደግሞ እኔን ካጡኝ አሁን ሁሉም ይበታተናሉ ምናምን ብዬ ስለማስብ እወዛገባለሁ ምናምን። እድሜ 21 ነው። በልጅነቴ ነው የጨረስኩት። እንደውም ትምህርት ማለት ነው ትምህርት ቤተኛ አካባቢ ስለሆነ ከቤት ሳልወጣ በልጅነቴ ነው 12 ነው የወሰድኩት እና ተስፋ ቆርጣለሁ አንዳንዴ ተቀምጬ ምናምን በቃ እወዛገባለሁ። ተስፋ የሚያስቆርጥሽ እናትሽ በህይወት አለመኖሩ? አዎ ማለት እህት የለኝም እናት የለኝም፣ ግን ፋዘር እንደ እናት ነው ለእኔ። ግን ደግሞ ይሰማኛል ምን እንደሆነ። ወንድምሽ ስንት ዓመቱ? ወንድሜ 18 ነው፣ ግን ትልቅ ይመስላል። ለምንድን ነው ወደዚህ የምታመጪው? እሱ ደግሞ ትምህርት አልማርም ምናምን ስላለ አሁን ይበላሻል ከልጆች ጋር ስዋል ደግሞ ብዬ እንደዚህ ወሰንኩ። ለምንድን ነው የማይማረው? እንጂ አልማርም እኔ ምናምን አለ። አልማርም። ለምንድን ነው የምትማረው ስለው አልማርም ምናምን አለ። መልስ አይሰጠኝም ምናምን እና ፋዘር ደግሞ ብዙም አይቆጣውም፣ ይሰማዋል ምናምን ብሎ አይቆጣውም። እኔ ነበር የምፈራው መጀመሪያውን። ከዛ እኔ ሲወጣ ደግሞ ከቤት እኔ እዚህ ሀገር ስመጣ ደግሞ ጭራሽ በቃ አልማርም እኔ ፖሊስ ነው የምሄደው ምናምን ይላል እና እኔ ደግሞ እሱ ሄዶውን ሌላ ነገር ከሆነ ደግሞ እኔ አልቋቋም፣ ለሁለት ሐዘን ይሆንብኛል ብዬ ፈራዋለሁ። አባትሽ ስራ ይሰሩ? ይሰራል። እሱ በነርሲንግ ስለተመረቀ ይሰራል። ቅዳሜ ላይ ደግሞ ይማራል። ገንዘብሽን
እንዴት የምታስቀምጪው? ገንዘብ እስካሁን እኔ ከመጣሁ 1 አመት ነው አትልም እና የተወሰነ ብቻ ነው ያስቀመጥኩት። እሱም ደግሞ አሁን ተወዳድሬበት ወንድሜን ላመጣ አስቤያለሁ። ፋዘር ጋር ነው የሚቀመጠው፣ ሌላ አካውንት ከፍቶልኝ። ስለዚህ በራስሽ አካውንት አይደለም የምታስቀምጪው ማለት ነው ገንዘቡ? አይ በፋዘር አካውንት 2 አካውንት አለው። ፋዘር ለኔ የሚያስቀምጥብኝና ለራሱ የሚያስቀምጠው አካውንት አለ። ምን ያህል ሊሆነሽ? ምን አሁን እዚህ ከመጣሽ 1 አመት ልጨርስ ነው። አሁን 1 ወር ብቻ ነው የቀረኝ። እሺ እስቲ ሚዩት አድርጊና አዳምጪ። 21 አመትሽ ነው። ብዙ ነገር ከተበላሸ በኋላ ከሚገባሽ አሁን ቢገባሽ ደስ ይለኛል። አንደኛ አንቺ ለሰዎች ኃላፊነት የምትወስጂበት እድሜ ላይ አይደለሽም። አንቺ አሁን መማር ያለብሽ ጊዜ ነበር። አሁን ገብቶሻል። አባትሽ አንቺን ማስተማር ያለባቸው እንደ አባት ግዴታ። አንዳንዴ ልጅ ወልደው ያው ልጅ ስለሌለኝ እኔ ያንን ፊሊንግ አላውቀውም፣ ግን ልጅ ያላችሁ ሰዎች ወልጄ አሳድጌ ምናምን የሚሉ ሰዎች አሉ። አሳድጌ መከራዬን በልጅ ላሳድግማ ግድ ነው ከወለድኩ እንደ ፕሩፍ ማወራው አይደለም። ያ ሰው እኮ ወለደኝ ብሎ አይደለም የተወለደው። የወለድኩት እኔ ነኝ። መከራዬን በልቼ ላሳድገው ግድ ገብቷቸዋል። ሰው እንደ እንትን የሚያወሩ ሰዎች እሰማለሁ። ልጆች ምናምን ትሰማላቸው። እኔ እኮ መከራዬን ወገቤን አስሬ ምናምን ኦፍኮርስ እና ከወለድኩ ላሳድግ በጭንቅላቴም ተተክዬ ላሳድገው ግድ ነው። ገብቶሻል። አባትሽ አንቺ ማስተማር ማሳደግ በዚህ ሰዓት ሪስፖንሲቢሊቲውን ወስደው አንቺ ነው ማስተማር ያለባቸው። ብዙ እናቶችና አባቶች እኮ ሳይማሩ ነው አይደል ያስተማሩ። እንደውም የአብዛኞቻችን እንደዛ ናቸው። በቃ ለራሴ ሳይሉ ግን እነሱ እኛ እንድናድግ እንለወጥ እንድንማር በእኛ ውስጥ እነሱን ስለሚያዩ ማለት ነው። ገብቶሻል። አባትሽ ያንን ቢያደርጉ መልካም ነበር። ግን አሁን አንቺ ነሽ ተቃራኒ የሆነ ትንሽ ለየት ያለ ነው አይደል? አንቺ ነሽ እያስተማርሻቸው ያለሽ። መጥፎ እኮ አይደለም ያንን ማድረግሽ፣ ግን እድሜሽ አይደለም ገና ነው። አንቺ በዚህ ሰዓት ይህ ማድረግ የሚገባሽ ሰዓት አይደለም። ተምረሽ አድገሽ በደንብ ትልቅ ደረጃ ደርሰሽ እንትን ስትይ ሰፖርት እኮ ማድረግሽ እኮ አይቀርም እኮ፣ ምክንያቱም ግድ ነው። ግን በዚህ እድሜ በ21 ዓመትሽ አንቺ እና አባትሽን ማስተማር ወንድምሽን ህይወት እንትን ለማለት ነው እያሰብሽ ያለሽው። ሁሉም ነገር ስለተባልሽ ብቻ ማድረግ የለብሽም። አንድ ትምህርት መውሰድ ያለብሽ ጨከን መረር ጠንከር ማለት አለብሽ። ገንዘብሽን በራስሽ አካውንት ብቻ ነው ማስቀመጥ ያለብሽ። አስቀምጦልኝ ብለሽ አትላኪ። በኋላ ማለት ነው ብዙ አመታት ከሄዱ በኋላ ብዙ ነገር ከጠፋ በኋላ ነው የሚገባሽ። ገንዘብሽን አስቀምጦልኝ ያልሽ ስትልኪ እነሱ ይጠቀሙበታል። ገብቶሻል። ትክክል አይደለም። ያ ፌር አይደለም። ልጅነትሽ ነው የምትገብሪው። ገንዘቡን ያዩ የኔ እናት ግድ የለሽ። እምቢ ማለት ልመጂ። አይሆንም ይሄኛው ልክ አይደለም በራሳችሁ አድርጉት ማለት ልመጂ። አባትሽም ወንድምሽም ጤና አላቸዋል። እስቲ እንዲሰሩ በራሳቸው እንዲፍጨረጨሩ እድል ስጫቸው። ለወንድምሽ ሱቅ ብትከፍችለት አይለወጥበት። ሰው ሀገር ብታመጪው ይጠፋበታል ወይ ሱስ ውስጥ ነው የሚገባው። ለምን ራሱ ሰርቶ ያመጣው አይደል? ከፍለሽለት ነው። ገብቶሻል። ለሰዎች አሳውን ነው እንጂ ምንድነው ማጥመጃውን ነው እንጂ መስጠት ያለብሽ አሳውን አይደለም። አሳ ከሰጠሽ ሁልጊዜ አሳ ይጠብቃል ያ ሰው። ለወንድምሽ አሁን አሳ ስለመስጠት ነው እያሰብሻለሽ። አይለወጥበትም። እመኝ ይበላሽበታል። 18 ዓመቱ ነው በራሱ እንዲሁ ስንፍቀጅ ለስቲ ህይወት እኔ አንቺ እንደውም እህት ነሽ ወይም እህቱ ነሽ ለወንድምሽ፣ ልጅ ነሽ ለአባትሽ። ልጅ ቢኖረኝ እንዴት እንደማሳድገው ነግሬያችኋለሁ። ፈርስ ሲኖረኝ ከሰጠኝ ፈጣሪ ሁሉ ነገር እያሟረው እንቅፋት አይምታ፣ አልጋ ባልጋ ይሆንልህ፣
ቀይ ምንጣፍ ላንጥፍልህ እያልኩ አይደለም ማሳድገው። ወድቆ መነሳት እንዴት እንደሆነ መማር አለበት ከልጅነቱ ጀምሮ ባለበት ደረጃ። ምንም ነገር በቀላሉ እንደማይገኝ መማር አለበት። ተለፍቶ ነው የሚገኘው። 100 ጊዜ ሞክረ በ101ኛው ሊሆን ይችላል የሚሳካው ነገሮች የሚለውን እየነገርኩ ነው ማሳድገው። በመሞከር ውስጥ ነው ለካ የሚገኘው የሚለውን እያደገ እያወቀ ከመጣ ጊቭ አፕ አያደርግም። ገብቶሻል? አባቴ 1000 ጊዜ ሞክረ ነው በ1000ኛው የሚሳካው ብሎኛል። ገና ይቀረኛል እያለ ነው የሚሞክረው። ይሄንን ነው ማየት ያለብሽ። ስለዚህ ከዛሬ ጀምሮ እየሄድሽበት ያለሽበትን መንገድ ማጤን አለብሽ። መብሰል አለብሽ። አይሆንም ማለት መጀመር አለብሽ። ብልህ መሆን አለብሽ። ሁሉም የማድረግ ግዴታ የለብሽ። አባቴ ስራ ካላቸው በቃ እየሰሩ ይማረዋል። አንቺ ለራስሽ መሆን ጀምሪ። ገንዘቡን ያዥው። ገንዘብ በ20 ዓመት ልብ በ40 ዓመት የሚባለው አንቺ አሁን ገንዘቡን አግኝተሽዋል፣ ግን እንዴት እንደምትይዥው ጠፍቶብሻል። ልብ ግዢ፣ ፍሬን ያዥ። ገብቶሻል አይደል? ፍሬን ስትይዢ ነው ነገሮች እንትን የሚለው። ተግባባል? ግልጽ ነው? ገብቶሽኛል አይደል? አመሰግናለሁ። እንግዲህ የወጋነሽ መርፌ እንደሚሰራ ተስፋ እናደርጋለን። እንግዲህ የደረሽበትንም ነገር ደግሞ አሳውቂኝ ማለት ነው። ትንሽ ለየት ያለ ነው አይደል? ልጅ አባቱን ሲያስተምር ማለት ነው። ታሳዝናለሽ ማለት ምንም የሚረዳ ሰው የለምና ተስፋ ቆርጣለሁ አለች። ተስፋ እንዳትቆርጪ እኔና ተስፋ በየሰው ልጅ በህይወቱ ሊሰራው የሚችለው ስህተት ምን እንደሆነ ታውቂያለሽ? ምንም ነገር ስህተት አይደለም። ከዚህ የበለጠ ስህተት የምድራችን ትልቁ ስህተት ጊቭ አፕ ማድረግ ነው። ገብቶሻል? ተስፋ መቁረጥ። ስለዚህ ተስፋ እንዳትቆርጦሽ በጭራሽ። በጣም ቀላሉ ነገር እሱ ስለሆነ ነው። ኢዚው ነገር በጣም ቀላሉ ነገር ምን እንደሆነ ታውቃላችሁ? ተስፋ መቁረጥ። ዋጋ ያስከፍል። አትደክሙበት። ቁጭ ብላት በቃ ምን ነው ቢቀርብኝስ ማለት ዋጋ ያስከፍልም። ይሰማል? ሄሎ። እሺ። በርጋ ግን በጣም ከፍተኛ ግፊያ ነው ያለው ጋይስ። ያው በቀደም ተከተል ስለሆነ ማስገባው፣ ግን አንዳንዴ እንትን ነው የሚሆነው። ሄሎ። ሰላም ሰላም ሰላም፣ እንኳን ደህና መጣሽ። ሰላም። ይሰማል? ይሰማል? ድምፅሽ ርቋል። ምንድን ነው? ኤርፎን ነው? ኤርፎን ነው የምትጠቀሚው? ሄሎ። ሰላም አሌክሶ። አይሰማም? ሰላም። ድምፅ ስለራቀኝ ነው። እንዴት ነህ? እሺ ደህና ነኝ ይመስገን ፈጣሪ። ምን እንታዘዝ? ሰላም ናችሁ? ባለፈው መጥቼ ነበረ፣ ምክርክ ሰርቶልኛል፣ አመሰግናለሁ። እና ሌላም ተጨማሪ ነገር አጋጥሞኝ ነው፣ እሱንም ላማክርን የመጣው። መርፌው ሰራ? እሺ ሰርቷል። ግን ያው እስካሁን ያው በሌላ ሰው በምቀርባቸው ሰዎች መልእክት እየላከ እያስጨነቀ ነው። ለምንድን ነው እኔ ማለት በቃ ሁሉ ነገር ምናምን ብዬ ትቻለሁ። እንደዚህ አይነት መንገዶች ላይ መግባት አልፈልግም ብዬ ስለተው በሌላ መንገዶች እኔ በምቀርባቸው የኔ የምምላቸው መንገዶች ላይ ዞሮ ጥምጥም እየመጣ ነገሮችን በጣም ውስብስብ እያደረገ ነበረ። በቃ ምንም ማድረግ አልችልም። ያው እኔ ስራዬም ስራ ስደት ላይ ስለሆንኩኝ አይመቸኝም። እንደዚህ ነገር ማውራት አልፈልግም። እሱ በየትኛውም አቅጣጫ በየትኛውም ሰዓት ቃል ሙሉ ማውራት ነው የሚፈልገው። ለዚህ እኔ ደግሞ ማውራት አልፈልግም። የኔ የምትል ከሆነ በራሱ መንገድ ሂድ። እኔ ደግሞ እንደዚህ አይነት ነገር ኢትዮጵያ ስመጣ ሙሉ ነገር መጨረስ የምፈልገው እዚህ ሆኜ ማውራት አልፈልግም ብዬ ዘጋሁት። እሱ ነገር አልቋልና እናመሰግናለን። ሌላው ደግሞ የዛሬ 5 ዓመት ቤሩት ሰራ ነበረና ያው ቤሩት እያለው ነበረ አብረን የነበርነው። እሱ በተለያየ ነው። በ5 ዓመቱ ቲክቶክ ላይ ተገናኘን።
እና የዛሬ አራት ደግሞ ቤሩት በመሰራ ጊዜ ተዋወቁት ልጅ ነበር አዲስ አበባ ላይ ነው እና ተለያየን 2-3 አመት ምናምን ቆይተን ተለያየን እና ብዙ ነገሮች አሳልፈናል ግን በሆነ ግርግር ላይ በጓደኞቼ ነው ያው በሴት ጉዳይ ነው የሰው ማስገባት ችግር እንደሚያመጣ መማር ነው ግርግር በመፈጠር ባለመግባባት ተለያየን ማስተዋወቅ ማለት ነው ጓደኛ ማስተዋወቅ ጉዳይ ነው ያው ተለያይተን እኔ በቃ ሁሉ ነገር ትቼ በ5 አመታችን ተገናኘን ቲክቶክ ላይ ያው እሱም አገብቷል ወልዷል ግን ቲክቶክ ላይ አገኘኝና እንዴት ነው ያው እናቴ ከሞተች 4 ወር ሆኗታል በዛ ምክንያት ሊያወራኝ ገባ የሰው ልጅ ጉድለትን አይቶ ነው የሚገባው እና ስልክ ቁጥርሽን በፊቱን ስለምጠቀም ገባ እንደዚህ ቤተሰብ ነን በቃ ካሁን በኋላ ሁሉ ነገር ደግፍሻለሁ ሁሉ ነገር አለ በፊት የረዳሽን ነገሮችን መመለስ ፈልጋለሁ ምናምን ብሎ ተተገባ እኔ ደግሞ ግራ ገባኝ ሁኔታው እኔ በቃ አመሰግናለሁ ስላጽናናኝ አመሰግናለሁ ብቻ ነው መልስ የሰጠሁት ግን እኔ እንደዚህ አይነት ስራ እየሰራሁ ነው እና ካሁን በኋላ አንቺ የምትፈልጊው ነገሮች ላይ እረዳሻለሁ ደግፍሻለሁ ምንድነው የምትፈልጊው ምን ማድረግ የምትፈልጊው እንዴ ከዚህ በላይ ማውራት አንፈልግም ወንድም እኔ እንደዚህ አይነት ነገር አልፈልግም ምንድነው የፈለከው ጓደኛ አለኝ እሸቴንም ላውራ ጓደኛ አለኝ ምንድነው የምትፈልገው ልረዳሽ ፈልጌ ነው እንዴ ልረዳሽ ፈልጌ ነው እኔ ግራ ገባኝ ከዚህ በፊት የት ነበርክ ያን ሻጣ ምን ስል እሱን እንዴት ሆንሽ ብለ ያልጠየቅ ሰውዬ አሁን ኑሮ ሁሉ ነገር ከተስተካከለ አሁን ምን ፈልገ መጣ እንደ ቤተሰብ ማየት ፈልጋለሁ ለሚስቴ ነግሬያታለሁ አንቺ ከዚህ በፊት የሆንሽልኝ ነገሮች ጥሩ ነገር ሲያደርግ በአንቺ ምክንያት አማክሬሽ የጀመርኩትን ጉዳይ እዚህ ድረስ ጥሩ ነገር አግኝቻለሁና ለአንቺን ለመደገፍ ሚስቴን ማማከራለሁ እንዴ አራኔም እንደዚህ ነገር አልፈልግም ሰላም ይብዛ እኔ ማንንም ሰው እንዲደግፍኝ አልፈልግም እኔ ራሴን በራሴ እየደገፍኩ ነው አመሰግናለሁ ብዬ ዘጋው አሁንም በግራም በቀኝም ያጨናን እኔ ምን መልስ ልስጥ የድሮ ኤክስ ማውራት ልክ እንዳልሆነ አውቃለሁ ግን ግራ ገባኝ ሁኔታው በህተምና በወንድምነት ነው ማወራው ምንድነው ግራ ገባኝ ምንድነው የፈለከው ቤተሰብ ነን ያስፈልግሽን ነገር እናውራ ባል 4 ሰዓት 5 ሰዓት ላይ የሚገባው እንዴት ነው ሰላም ነሽ እንዴት ነው በዚህ ሰዓት 4 ሰዓት 5 ሰዓት ላይ የሚያወራ አታውሪም ምን ይሆንሽ እኔ ደግሞ ቢዚ ነኝ ስራ ነኝ ምናምን ብዬ ራሴን ማጨናነቅ ጀመርኩኝ መሸሽ ጀመርኩኝ ጭራሹንም እዛው ኢሞስ መግባት እንትን አልኩኝ ፈራው ያንስ ከበፊቱ ማውራት የምፈልገው ሰውዬ መፍራት ጀመርኩኝ እንዴ በዛን ሰዓት ሚስት አለው እንዴ ነው በዚህ ሰዓት ኦንላይን ቁጭ ብሎ የሚያወራው እኔ እና እሱ ምናወራው ምንድነው ችግር አለ ሌላ ነገር አስበን ብዬ በቃ ግራ ገብት መስጋት አለብኝ ብዬ በቃ እዛ 2 ቀን ሙሉ መግባት ፈራውኝ ያዛ ሞለና ምን እንደማረግ ግራ ገባኝ እንደራዳሽ ፈልጌ ነው የሚለኝ ከጎንሽ ነኝ የሚያስፈልግሽ መግዛት መፈልግ የሆነ ነገር ማድረግ ሪሌሽንሺፕ ማድረግ መፈልግ ከሆነ እረዳሻለሁ ከሌላው ነገርም ስትመጪ ወደዚህ ሀገር እንደውም ካልፈልግሽ እንደውም ቤተሰብ ነን ልጅሽ ብቻውን ከሆነ እኔ ጋር ይዤው እመጣለሁ እንዴ የዛሬ 5 አመት ተለያየን ሰውዬ እንዴ ነው አሁን እንኳን ደህና መጣህ ብዬ ነገሮችን ሁሉ ከፍቼ ማሳየ ኧረ አመሰግናለሁ ሁሉ ነገር እኔ ጋር ሰላም ነው ግራ ገባኝ በጣም አስጨነቀኝ ልበልህ 2 ቀን ሙሉ እኔ ደግሞ 2 ቀን ሙሉ ዘጋውኝ እንዴ ምን አስበው ነው ብዬ እሱን ብቻ ማሰብ ጀመርኩኝ ቴዎሪውን 2 ቀን እሱን ብቻ ነው ማሰበው እና አሌክስ ይሄ ነው ለሃለው ምን እንደማረግ እንዴት ነው ያ ሰው ከ5 አመት በኋላ ከጎንሽ ነው የምፈልገው አንቺን መርዳትና ነገሮችን መመለስ እፈልጋለሁ መርዳት ከዚህ በፊት ያደረኩለት ነገር ያው የሆነ ወረቀት ንግድ ፍቃድ ሊጀምር የሆነ ወረቀት ለማውጣት ረድቼው ነበርና እሱን መመለስ እፈልጋለሁ ነው የሚለው እኔ እሱን መመለስ የሚፈልግ ከሆነ ታዲያ ለእግዚአብሔር ብሰጥ አይሻልም ለምን እኔ እኮ አሁን እግዚአብሔር ይመስገን አለኝ ሁሉ ነገር ትቼ ሁሉ ነገር እግዚአብሔር ሰጥቶኛል እስካሁን ባመቀህ ኖሮማ እስካሁን ጨቀጭቀ ነበር እንደዚህ አድርግብኝ መልስልኝ እስካሁን የረዳሁኝ ምናምን እለው ነበር አይደል እንዴ ግን እኔ ሁሉ ነገር ትቼ እግዚአብሔር ሰጥቶኛል አሻግሮኝ እስካሁን እንድሰራ ረድቶኛል ሁሉ ነገር እንዳሳካ አድርጎ አሁን ከየት መጣ ነው ብዬ በቃ ግራ ገባኝ ማውነቴን ነው የምለው ምን እንደማደርግ ራሱ እኔ ራሱ እንዴ ነው ሰው ከ5 አመት በኋላ ወደቀ እንዴት ነው ብሎ ያልጠየቀ ሰውዬ እስካሁን ምን ላይ ናስ ብሎ ያልጠየቀ ሰውዬ ትዳር አግብቷል አይደል ምን ሊያደርግ መጣ ምን ሊረዳኝ ነው ብዬ በቃ ጭንቀት ውስጥ ገባሁኝ ሰሞኑን 2 ቀን ምን ሊሆን መጣ ብዬ ማለት ነው ምን ላይ ነው እኔ አሁን የሚሊዮኖች
ምንድነው ሊረዳሽ ይፈልገው? ልረዳሽ ያለው አልገባኝ። ምንድነው እሱ? እኔም ራሱ እኮ ሰው ልረዳሽ ምንድነው? እኔ እሺ ልረዳኝ ከፈለግ እኔ እሺ በቃ የሆነ ቃሉን ለማውጣት የሚረዳኝን ነገር የሚፈልግ ከሆነ እስቲ ቆይ ምንድነው እንደዚህ ነው እንዲረዳ የምፈልገው ብዬ ልጠይቀው። እስቲ ምንድነው የፈለገው ብዬ ስጠይቀው እኔ የምፈልገው እንደዚህ አይነት መግዛት ፈልጋለሁ። አንተ አሁን እየገዛ ካለም እንትን የምታተርፈው እኔም ደግሞ እንድገዛ እርዳኝ። የሆነ መኪናም የሆነ ነገር ገዝቼ በኮንትራት ነገር የሚሰጠው ነገር እርዳኝ ስል አብሽር እንደዛ ከሆነ ድምፁ ጮክ አደረገ። የደላላ ነገር መቼስ ቀርብ ነው ሁሉ ነገር። ጮክ አደረገ። ደነገጥኩኝ። ምን ነው ስለው እንደዚህ ከሰራሽ እንደውም ሙሉን መክፈል የለብሽም አለኝ። እንዴት ስለው ግማሹን ከባንክ ትበደሪያለሽ፣ ግማሹን ደግሞ አንቺ ትከፊና እዚህ ወረቀቱን እናስጨርስልሻለሁ አለኝ። ታድነኝ ወረቀቱን ታስጨርሰ እና በቃ እንደዛ ማድረግ ነው። ወዲያው ደግሞ እቃውን ወደ ስራ ታስገቢያለሽ። በዛው በስራ በሚሰራው ስራ ደግሞ ብሩ ወደ ባንክ ቤት ይገባል። በዛን ሰዓት ዳሽን ትጨርሻለሽ። ስራሽን መተሽ በጊዜው ስራ ስደቱ እንትን ይበቃሻል ምናምን አለኝ። አይ እኔ ነገር ለማንኛውም አመሰግናለሁ ስለረዳኸኝ፣ ስለ ሀሳቡን ስለሰጠኝ አመሰግናለሁ። እኔ አሁን በእንደዚህ አይነት ጉዳይ ላይ አሁን እጄ የምከትበት ነገር የለም፣ ግን ሀሳብ ነው የሰጠው። እንደዚህ አይነት ነገር ቢሆን ብዬ ነበር የጠየቅኩ። አመሰግናለሁ ብዬ በቃ ዘጋውኝ። ማውራት ፈራው፣ እሱን ፈራው ሲጀመር በቃ ኢሞ ላይ ራሱ መክፈት ማውራቸው ሌላ ኢሞ ቀየርኩኝ። ጭሙለቀ ሌላ ኢሞ ቀይሬ ነው ማውራው፣ ሌሎችን ማውራው። ለምን በቃ ነገሩ ግራ ገብቶኝ ማለት ነው። ለራሱ ትርፋማ ሊሆን የገባው ውጭ መሆን መምጣቴን አውቀዋል። ከዚህ በፊት ወደ ኢትዮጵያ 2 ዓመት እንደነበርኩኝ ጓደኛው ያውቃል። ጓደኛው እስካሁን ሳይነግሩ ይቀራል። ያወራኝ ነበረ ወደ ኢትዮጵያ መምጣቴን፣ ወደዚህ ወደ ውጭ መምጣቴን ራሱ ያውቃል ጓደኛው። ኮት የጠብቆ ነው የገባው ብዬ በቃ ሀሳብ ማጥንጠን ጀመርኩልሃለሁ አሌክስ። እና ይሄ ነው እልሃለሁ ጉዳዩ። አመሰግናለሁ። አንደኛ ነገር እስቲ ሚዩት። አሁን አንቺ ታፈቅረዋለሽ? ማፍቀር በቃ አብቅቶኛል። እኔ አላፍቅረውም፣ ግን በጣም አመጣጡ አስደንግጦኛል። ባለትዳር ነው አይደል? ባለትዳር የአንድ ልጅ ልባት ነው። ሚዩት አድርጊ እስቲ። አሁን አንቺ አንደኛ ዲስከሽኑ ምን አመጣው ነው ገብቶሻል? ምክንያቱም አሁን ምንም አይነት ለሱ ስሜት ከሌለሽ ስራ እንኳን መስራት ካለብሽ ከሌላ ሰው ጋር ነው ልትሰሪ የምትችይው። ምክንያቱም ኤክሶቻችሁ ኤክስ የሆኑት በምክንያት በቃ ከዚህ በፊት አብራችሁ ነበራችሁ፣ ከዛ ተለያይታችኋል። እኔ ባለትዳር ነው ይዘው ከአንቺ ጋር በእንደዚህ አይነት ጉዳይ ምንም ልትወያዩ የምትችሉበት እድል መኖር የለበትም። ሲደውልልሽ ስልክሽ ላይ የእግዚአብሔር ሰላምታ ከሆነ የእግዚአብሔር ሰላምታ ደህና እግዚአብሔር ይመስገን ደህና ነኝ ብለሽ ታልፊያለሽ እንጂ ሞር ፈርዘር ዲስከሽን ስለ ስራ ስለ እንደዚህ በረዳህ ምናምን ነገር ውስጥ መግባት የለብሽ። ምክንያቱም አሁን እሱ ድራማ ነው እየሰራ ያለው ገብቶሻል። ቆዳሽን ሊገፍልሽ ያስጨርስልሻለሁ ምናምን ሊጨርስሽ ነው ደህና አድርጎ። ስለዚህ ማውራት ራሱ የለብሽ። በቃ ምንም አይነት ለሱ ስሜት ከሌለሽ ምንድን ነው እንዴ? አለማችን እኮ በሰው የተሞላ ነው። እንደው ስራ መስራት ብትፈልጊ ከሌላ ሰዎች ጋር ሰሪ እሱ ጋር ምንድን ነው ይሄ ወሬው የሚያስፈልገው? መተው እኮ ነው። በጣም ኢዚ ነው። ከአንድ ከሁለት ንግግር በላይ መሄድ አልነበረብሽ ሰው። ስለዚህ ሰውየው አዋክቦሽ የሆነ ነገር አንቺን ለመቀበል የፈለገው ሌላ ታሪክ የለውም። ይሄንን ህፃን ልጅም ይረዳዋል። ይሄን መነገርም አያስፈልገው። ስለዚህ መራቅ ነው ያለብሽ። ከዛሬ ጀምሮ ከእሱ ጋር አታውሪ። አንደኛ ማለት ዳሙ ከአንቺ ጋር የሚያወራበት ምንም ምክንያት የለም እና የሆነ ነገር ሊበቀልሽም ሊያስብ ይችላል። ጥቅማዊ ነገር ነው ገብቶሻል ያለው። ስለዚህ አታውሪ ከእሱ ጋር በቃ አትደውይለት። ስልክሽንም ቀይሪ ከቻልሽ ወይ ብሎክ አድርጊ። ብሎክ ባያስፈልግ እንኳን በቃ አለማውራት መተው የሚባል ነገር አለ። በቃ ኢግኖር ታውቂያለሽ። በቃ ማለት ይችላል ግን በቃ አያስፈልግሽም ነገር አትመልሽ። ምንም ስሜት ከሌለሽ ነው እያልኩሽ ያለሁት። ግን ትንሽ የቀረ ነገር ካለ ያው እንግዲህ ምን ነው ጋሽ መርፌ ሊሰራ አይችልም። ከባድ ነው። ተግባባን? እናመሰግናለሁ። እሺ እኔም አመሰግናለሁ። ያሻለሽ ወይ ፍቅር እኮ
አስቸጋሪ ሌቭል ላይ ደረሰ። ለማንኛውም ማንኛውም ኦሪጂናል ሞባይሎችን ያው ወደ የትም ዓለም ከዚህ እየላክን ነው። ላፕቶፖችን፣ ታብሌቶችን፣ ፓወር ባንኮችን ምንም ነገር ከዱባይ ስትፈልጉ እኔ ራሴ ያለው እስካሁን ኦርደር እየተቀበልኩ አልነበረም። የነበሩ ውዝፍ ኦርደሮችን ቀስ ያልኩ መስራት ስለፈለግኩ አሁን ኦርደር መቀበል ጀምሬያለሁ። ባልኩ በሰዓታት ውስጥ የማዳም ቅመሞች ነው እንዳለ የተቆጣጠሩት። እኔ በጣም ብዙ ከስተመሮች ነው ያሉኝ በመላው ዓለም፣ ግን በጣም ወዲያው አክሽን በቃ አጥረቀረው ይኸው እንዳለ የኦርደር ማለት እንደዚህ የሁሉ ስልክ ነው 3-4 አለ እንደዚህ ከዚህ ዱባይ ቤት ድረስ የሚላኩ ናቸው። እነዚህ ውድ ስልኮች ናቸው። ስትፈልጉ ኤኒታይም ስልክ ቁጥር እዚህ ቲክቶክ ፕሮፋይል ውስጥ አለላችሁ። ዋትሳፕ እና ቴሌግራም ላይ እኔው ራሴ ነኝ አዘጋጅቼ የምልክላችሁ። ይህን አድርጉ። ቴሌግራም ቻናላችን ውስጥ ደግሞ ለምትገቡ ሰዎች ጊቫዌ ይኖረኛል። ሰሞኑ የስልክ ስጦታ እዚህ አይፎን ሁላ ሸለማችኋለሁ። ትንሽ ግን ቀስ እያለን ነው የምናሳድገው። የስልክ ጊቫዌ ይኖረኛል። የቴሌግራም ቻናላችንን ጆይን ግን ማድረግ አለባችሁ። ህጉ ነው ማለት ነው። ሊንኩ እዚህ ውስጥ አለላችሁ፣ ግን ሊንኩ ላይ ከፍት ይችላል። ብዙዎቻችሁ አይከፍትም እያላችሁ ነው። አሁን እንዴት እንደምትከፍቱት በዚህኛው ስልክ ያሳያችኋለሁ። እዚህ ትሄዱና ቲክቶክ ፕሮፋይል ውስጥ ፊት ለፊት ይሄ ቲክቶክ ፕሮፋይል አይደለም ሊንክ አለላችሁ እዚህ ፊት ለፊት ባዮ ላይ ማለት ነው። ሊንኩን ስትጫኑት አይከፍትም። እንደዚህ ሆኖ ነው የሚመጣው። አያችሁት? እንደዚህ ሆኖ ነው የሚመጣው። እንደዚህ ሆኖ ነው የሚመጣው። ከላይ 3 ነጥብ አለች ይታያችኋል። 3 ዶት ነገር አለች። እሷን ትነካላችሁ። ከዛ ከታች የሚመጣላችሁ ሁለተኛ ላይ ያለውን ኦፕን ብራውዘር የሚለውን ስትነኩት ቀጥታ ያስገባችኋል ማለት ነው። ግልጽ ነኝ? በሳምንት አንዴ ወይ በየ3 ቀኑ ጊቫዌ ያዘጋጃለሁ። የስልክ ለአንድ ሰው አንድ ስልክ እንሸልማለን። ግን ቲክቶክ ምንድነው ቴሌግራም ቻናላችን ውስጥ ጆይን ማድረጋችሁን እርግጠኛ ሁኑ። ለመግባት ያው አንዴ ልድገምላችሁ ግራ የሚገባችሁ ሰዎች እዚህ ቲክቶክ ፕሮፋይል ውስጥ ገባላችሁ። ፊት ለፊት ስትገቡ ይሄ ፕሮፋይል ነው አይደል? ሊንክ አለ እዚህ ጋር። ሊንኩን ትነኩታላችሁ። ከዛ ከላይ ትሄዱና 3 ነጥብ ነገር አለች። እሷን ትነካላችሁ። ከታች ሁለተኛ ላይ ያለውን ኦፕን ብራውዘር የሚለውን ወይም መሀል ላይ ያለውን ስትነኩት ያስገባችኋል ማለት ነው። እንደዚህ ቴሌግራም ቻናሉ ላይ ወደ 6000 ሰዎች አሉበት እዛ ላይ እዛ ላይ ጆይን አድርጉ። የሾፒንግ ኮሚኒቲ ነው። ከዱባይ ምንም ነገር ሲያስፈልጋችሁ እኔ ያለሁላችሁ። ዶንት ወሪ። እኔ ራሴ ማልሰራው ነገር አላስተዋውቅም ብዬ ነግሬያችኋለሁ። ማስታወቂያ አልሰራም ብዬ አሁን ራሴ ማድረግ ከዛ ጤና ይስጥልኝ ይሰማል። ኦኬ አስደነግጣችኋለሁ። አንድ ቀን በጣም ኤክስፔንሲቭ ስልክ ለሆነ ሰው ይሸልምና እዚህ ውስጥ ማለት ነው። ሰላም ያልኩን እየሰማሁ ነበር። እንቅልፍ ብቻ አይደለም ሊነጋብኝም ይችላል። ስራ ላይ ነው ሙሉ አረብ ሀገር ነው ያለሁት፣ ግን በጣም ማለት ከምለው በላይ ነው ስትረስ ያለብኝ። ብቻ ብዙ ጊዜ ይሆናል የተባለውን ነገር አደርጋለሁ፣ ግን ምንም የሆነ ለተኛ ስል ምናምን የሌለ ጭንቀቶች ነው የሚመጡብኝ። ምንድን ነው የሚያስጨንቅሽ? ምን ባደርሳለኝ በቃ የሆነ የሚታሰብም ማይታሰብም ነገር ነው ጭንቅላቴ ውስጥ የሚመጣው ነው። ምን እኮ ግልጽ አድርግሽ ነው ኦቨርቲንክ የለ በቃ ስራ መቀየርም ሊሆን ይችላል፣ የስራ መወጣርም ሊሆን ይችላል፣ በሁሉም ማለት ነው። ግን ይሆን ማለት ይሆነ አይሆንም የሚባለው ዝም በሁሉም ነገር ማለት ነው። ለምሳሌ ስራ የዋልኩበት ሁኔታ ሊሆን ይችላል፣ በዛም የተነሳ ሊሆን ይችላል። ግን በጣም እንቅልፋተኝ የሆነ እስክገረጣ ድረስ ማለት ነው። አልተኛም። እድሜሽ ምን ያህል ማለት በተኛም በጣም ጥቂት ሰዓት ነው። 20 ልሞላ ነው። ገና 19 እየጨረስኩ ነው።
አንቺ ሚዩት አድርጊ እስኪ። አንቺ ትንሽ ቃሪያ በሚጥሚጣ መርፌ ያስፈልግሻል። ሰናፍጭ የሚያስነጥሰውንም ነው የምንወጋሽ። በ19 ዓመትሽ ስትረስ እንዲህ አንደኛ ነገር ያው አለመጨነቅ እኮ አይቻልም። ገብቶሻል? ሁላችንም እኮ የሚያስጨንቀን ነገር ይኖራል ወይም ይመጣል እንደያለንበት የህይወት ሌቭል፣ ግን ያንን ማኔጅ ማድረግ አለብን። ገብቶሻል? ጭንቀቱ በቀጠለ ቁጥር ብዙ ጣጣ ነው ይዞብሽ የሚመጣው። የጤና ችግር፣ እንቅልፍ አተኝም፣ እንቅልፍ ካልተኛሽ በሽታ ይመጣል፣ ብዙ በሽታ። ገብቶሻል? ስለዚህ አሁን የሚያስጨንቁሽን ነገሮች አንድ በአንድ መፍታት መጀመር አለብሽ፣ ወይም ቦታ ቦታ ማስያዝ። የመጀመሪያው ነገር ጭንቀቶችሽን ለማስተካከል ያሉሽን ነገሮች ላይ ብቻ ፎከስ ማድረግ ጀምሪ። ያላገኘሻቸው፣ ያጣሻቸው፣ ያንቺ ያልሆኑ የተበላሹብሽ ነገሮች ላይ አታተኩሪ። ለምሳሌ እኔ ብነግርሽ በቀን ውስጥ ስራ ሰርቼ ውዬ ወይም ውሎዬን ማታ ልክ ከመተኛቴ በፊት ስለተበላሹብኝ፣ ስለፈረሱብኝ፣ ስላልተሳኩልኝ ነገሮች አይደለም በማሰብ ጊዜ የማጠፋ። ምን አሳካው? ምናልባት እኮ ካሳካሁት ይልቅ እኮ የጣልኩት ብዙ ነገር እኮ ሊሆን ይችላል። ግን ምን አሳካው? ዛሬ አሳካሁት አንድ ነገር እንኳን ብትሆን የዛሬ ወደ 30 ነገር ነች። እድገት ነው ማለት ነው። ስለዚህ የተበላሸብኝ ላይ ሳይሆን ምንድነው ማተኮረው? ምንድነው አቺቭ ያደረኩት ዛሬ? ትንሽም ቢሆን ፎቀቅ ብያለሁ ወይ ካለሁበት፣ ትንሽም ቢሆን ትንሽ አድጌያለሁ ወይ። ስለዚህ ያሳካሻቸው ነገሮች ላይ ተመልከች። ግድ የለሽ ከውሎሽ ውስጥ፣ ከቀንሽ ውስጥ፣ ከስራሽ ውስጥ የተበላሹ ያልተሳኩ ፌል ያደረጉ ምናምን ነገሮች ሊኖሩ ይችላሉ። ግን ምንድነው ጥሩ ነገር ያደረኩት ዛሬ? ሁለተኛ ማመስገን ጀምሪ። ምስጋና በጣም ደስ የሚል ሳቲስፋክሽን አለ። ፈጣሪሽን ባለሽ ነገር ማመስገን። ተመስገን፣ ጤና ስላለኝ ብቻ፣ ቆሜ መሄድ ስለቻልኩ ብቻ አመሰግናለሁ። ገብቶሻል? ስለከሰርኩ፣ ስለተበላሸብኝ፣ ስለጠፋብኝ ነገር ግድ የለኝም። ስለሰጠኝ ጤና ብቻ ተመስገን። ገብቶሻል? ምስጋና በጣም መንፈሳዊ ሕይወትሽ ላይ ጠጋቢ ማለት ነው። ጭንቀትን ለማቅለል በምታምኚውነት ገብቶሻል? ክርስቲያን ኮንሽ መጽሐፍ ቅዱስ ማንበብ፣ ሙስሊም ኮንሽ ቁርአን ማንበብ በጣም ጥሩ ነገር ነው። በአጠቃላይ ጭንቀቶችሽን ያስወግዳቸዋል ፈጣሪ። በጣም ኢዚ ነው በእውነት ቅልል ነው የሚልሽ ጸሎት ስታደርጊ ማለት ሰው። ያ ደግሞ መወር ጥሩ ነው። ሲከፋንና ስንጨነቅ የምንደገፈው ፈጣሪ ጋር መሆን አለበት። ስንወድቅ ፈጣሪ ላይ መውደቅ አለብን። ገብቶሻል? ስንደሰት ምናምን ያው እኮ ደስ ትዝ እኮ አይለንማ። ግን ሰው ሲጨንቀው የሚለጠፍበት ነገር በጣም የሚወደው ነገር ማለት ሲጨንቃችሁ ሄዳችሁ የምትሸሸጉበት ነገር እኮ ወይ ሲከፋችሁ ወይ ስትወድቁ በጣም እኮ የምትወዱት ነገር ነው፣ ወይም ኢምፖርታንት የሆነ ነገር ላይ ሰው በጨነቀሽ ቁጥር ደግሞ እጁን ዘርግቶ ይቀበልሻል። ሰው ሲጨንቀሽ እሱ ላይ ውደቂ። በእውነት እረፍት የምታገኝ። ጭንቀቶችሽ ደግሞ ጊዜያዊ ናቸው። ቶሎ ቶሎ እየፈታሻቸው መሄድ አለብሽ። ተግባባ? አዎ ገብቶኛል። አመሰግናለሁ። እሺ መልካም ቀን። እንቅልፍ 10 ሰዓት 11 ሰዓት የምተኙ ሰዎች ካላችሁ እዚህ ውስጥ አበድሩን እስቲ። እኔ ራሱ እኮ እኔም ብሎ መካሪ ሰው ለራሱ አይኖርም የሚባለው እውነት ነው። እኔ ራሴ 4 ሰዓት እና 3 ሰዓት እየተኛው የምመክረውስ ጉድ። ኧረ ምን ጉድ ነኝ ጎበዝ። እኔ ራሱ ምክር ያስፈልገኛል እምላችሁ እኮ በምክንያት ነው ጓዶች። ኮይን ልስጣችሁ እስቲ፣ ጊፍት ልስጣችሁና ሜምበራችሁን አድሱ። ይሄ ካሜራ ፕሮጀክት ምናምን ታደርሳለህ? ስልክ ምናምን ካሜራ ታደርሳለህ? ወደ ኢትዮጵያ ካሜራ ፈልጌ ነው። የፎቶ ካሜራ አለን፣ እንሸጣለን። ሁሉም አይነት ካሜራዎች አሉ። ግን ወደ ኢትዮጵያ ካሜራ ለመላክ እንደ ማንኛውም ነገር አለ መሰለኝ፣ ቀረጥ ሊኖረው ይችላል። እሱን አስባችሁበት ከሆነ ካሜራ ዝም ብሎ ላይ ገባ ይችላል። ገብቶሻል? 50-50 ነው። ኤኒዌይስ አሁን አንተ ትልካለህ ምናምን እኔም እልካለሁ። ግን ያው ጉምሩክ ላይ ቀረጥ ከተባለ እዛ ገብቶ ካሜራው ያንን ሬዲ ከሆናችሁ ያንን ነገር አፎርድ ለማድረግ እኛ ምን ችግር የለብን። ወይም እኛ ራሳችን ልከዋለን ካላችሁ አሉ ካሜራዎች
እሺ በቃ እሺ። ዋትስአፕ ቴሌግራም ላይ ሪከርድ አድርጌልሃለሁ። አይሰው እዚህ ስልክ ቁጥር ጉረንትን ለገብቼ ማለት ነው። አዎ እሱ ላይ አድርጌያለሁ። አዎ የቴሌግራም ግሩፕ አለካ ከሱ ነው የወሰድኩኝ ቁጥርህን። እሺ መልዕክት አስቀምጪልኝ፣ ችግር የለም። እሺ ግን ሁለት ነው የምፈልገው። በውስጥ ላውራ ማለት ነው። አሁን እኮ ያው መቀስ ክፍል ነው ያለሽው። ሾፒንግ ማድረግ የምፈልጉ ሰዎች ጋይስ እዚህ ውስጥ ስልክ ቁጥር አለላችሁ። ዋትሳፕ እና የቴሌግራም ቻናላችንም አለላችሁ ሊንኩ እዛ ውስጥ። በዛ አማካኝነት ሾፕ ማድረግ ትችላላችሁ። የትም ዓለም ላይ ብትሆኑ ማንኛውም አይነት እቃ ስትፈልጉ ከዱባይ እኔ ራሴ ነኝ አዘጋጅ የምልክላችሁ። ምንም ነገር ስትፈልጉ፣ አስተማማኝ አገልግሎት ስትፈልጉ አለን። እሺ ሄሎ ውስጥ የከፋችሁ ሰዎች፣ የጨነቃችሁ ሰዎች፣ ተስፋ የቆረጣችሁ ሰዎች፣ ብቸኝነት የሚሰማችሁ ሰዎች ኑ። እሺ አዳምጣችኋል። ምንም ችግር ፈቺ ፈጣሪ ነው። እሺ እኔ አይደለሁም። እኔ መንገድ ግን እንዳመቻች እችላለሁ። እሺ ኤኒ ታይም አለሁላችሁ። ወገን የለኝም፣ ወንድም የለኝም፣ ቤተሰብ የለኝም ካላችሁ ማወለድ ቋንቋ ነው። የሆነ ወንድማችሁ ነኝ። ዶንት ወሪ። እሺ ይህንን እናደርጋለን። ነገ እንገናኛለን። መርቀን። እሺ ጤና ይስጣችሁ፣ ክፉ አይንካችሁ፣ አትታመሙ። መቼም የነካችሁት ሁሉ ወርቅ ይሁን፣ የሰራችሁት ይለምልም ይብዛ፣ በረከት በበረከት ያርጋችሁ። እሺ በሄዳችሁበት የሰው ፍቅር ይስጣችሁ። ፈልጋችሁ አትጡ። በሀሳባችሁ ውስጥ ያለ መልካም ነገር በሙሉ ያሳካላችሁ ፈጣሪ። ከክፋት በስተቀር አይምሯችሁ ውስጥ ያለውን ነገር በሙሉ እውን ያደርግላችሁ። ጤና ይስጣችሁ፣ እድሜ ይስጣችሁ፣ ክብር በክብር ላይ ይጨምርላችሁ፣ ጸጋ ያልበሳችሁ፣ ወርቅ ያልበሳችሁ። እሺ እወዳችኋለሁ። አሁን ጨርሰናል። መርፌውም ምላጩም ጉልኮሱም ያው የቀሩትን ያልተጠቀምናቸውን ግምጃ ቤት ይግባ። ከዛስ ነገ ደግሞ እናውጠዋለን። ስራ ያላችሁ ሰዎች ያው መሄድ ትችላላችሁ ወደ ስራችሁ። አሁን ፋሚሊ ታይም ነው። ገብተው እንግዲህ ውስጥ ወዲህ ወዳችሁ ነው ደግሞ ልጣላችሁና ያው ስራዎች አሉኝ።